ደውሽ መጥቼ አንተ እኮ ራስህ ነህ እኮ ያክስቴ ልጅ ሄደ አናግረክ ወይ አንተ ጋር መታ እቺ ቀዳዳ መታ ነገረችክ። አንተ ደግሞ ቀጥታ ቁስሌ ላይ ጨው ትነሰንሳለህ። ታዲያ እንዴት ልውደድክ? እኔ ምን አርጌሽ ነው የምትወጂኝ የምትይኝ እኮ? ታዲያ አሁን አንተ መጣሌን በሁለቱም በኩል መጣሌን አለመፈለጌን እየነገርከኝ ማለት ነው። ገባ? ሰዎች ናቸው ማህበረሰብ አይደለም። ሰዎች ከዛ ማህበረሰብ ነው የወጣሁት። ከማንም ይሁን ሰው ግለሰብ ይሁንልሽ ዶንኬ ከማንም ከሆነ ማለት ነው። ለዚህ ማለት ነው ገባ? በእናቴ የተነሳ ነው አማራን መሰድቦ። በቃ ገባክ? ለምን እናቴ በጣም ስለምታናድደኝ ማን ውለጅኝ አላት እንዴ? በጣም ነው የምናደድባት። እናቴ ያጎቴ ልጅ ስትነግርክ እናቴን በጣም እንደምጠላት አልነገረችም? ስሚ እነሱ እንደዛ የጥላቻ መንፈስ እየነገሩ አሳድገዎች ከሆነ አላቅም። ብዙ ሰዎች ግን በዛ ዘመን አባትሽ ታዲያ አላሳድግም ልጄን አልፈልግም አላቃትም ብሎ ቸግሯት ጥሩ ቦታ ላይ ልጄ እንድታድግ ብላ ቢሆንስ የሰጠችሽ? በምን አወቅ? አናግረሃታል? ይህንን እኮ ነው የምልሽ። አንቺ አናግራት። እኔ አናግሪያት አግኝቻት ገባ? ታዲያ እንደዛ ከጣሽ አንድ ነገር አንዴ ትዬ ወርቄ ይኸውልዎት ያዳምጡ። አይ አይደለ ስትናገር ውስጤን አትንከው። የውስጤን ቁስል የምትነካ ከሆነ እኔ መጥፎ ነገር ነው የምናገረው። ትክክለኛ ነገር ከሆነ እናትሽም አባትሽ እናትሽን አላቅም እኔ አላሳድግም የኔ ልጅ አይደለችም ብሎ ክዷት ከሆነ ሲከብዳት፣ እናት ደግሞ ልጇ ጥሩ ቦታ እንድትደርስ ለሰዎች ትሰጣለች። ከሰጠች በኋላ መምጣት አለባት። ምን ብላ ትመጣለች? ገባሽ? አንቺ እያደግሽ መሆኑን ስታቅ ሳድግ ለምን መጣች ባላቃት አይሻልም? አዳምጪኝ። በጀርባ እኮ ትከታተልሽ ይሆናል። ታይሻለሽ ልጄ እና አቅም ከሌላት ምን ታርግሽ? ለማንኛውም ጃፒ አንተ መልካም ነገር ነው የማስበው። አንተ መልካም ነገር ነው የምታስበው። እኔ እንደዛ ላላስብ እችላለሁ። ገባ? ይሄን ሁሉ ጊዜ ስጓዝና ስመጣ ማለት ነው ህመሜን ማንም የሚረዳልኝ የለም። ገባ? ምን አይነት ህልም ይዤ እዚህ ጋር እንደደረስኩኝ፣ ምን አይነት በቀል ይዤ እዚህ ጋር እንደደረስኩኝ ማንም አያውቅልኝም። አንተ ዛሬ መተክ እንደውም ሁለቱንም ጨመርክልኝ። አባትሽም አይፈልግሽም ነበር የሆነ ሰዎች ከምትል ኦሮሞ አሳደገሽ። በቃ በቀላሉ ቀላል ነገር ኦሮሞዎች ናቸው ያሳደጉሽ። እንደዚህ ነው የሚባለው አጭር ነገር። አዎ ይኸውልሽ ትዝታ ስለሺ እኔ አንድ ነገር ልንገርሽ። አባትሽ እናትሽ በሰዓቱ የነበረባቸውን ችግር ማንም አያውቅም። ገባሽ? አንቺ በተወለድሽበት ዘመን እኔ አልተወለድኩም። እዚህ ያለነው ሰዎችም አልተወለድንም እኮ። ታዲያ አንተ አሁን ለእናቴ ለአባቴ ምን አከራከረክ? እኔ የነገርኩሽ ያለሁት አንቺ ውስጥሽ ክፋት እንዳያስብ እንደዚህ የጭካኔ መንፈስ ውስጥሽ አድሮ ሁሉ ጊዜ ጥላቻን ብቻ አደረኩ። ቆየ እንደውም አሁን በራሴ ቅድም እኮ እየነገርኩክ ነበር። እኔ በራሴ የተፈወስኩት አልኩክ እኮ። እኔ በራሴ ነው የዳንኩት። ልንገርሽ ሁለቱም እናትሽም አባትሽም በሰዓቱ አሁን ዝም ብለን እኛ ብንስለው እናትሽም አባትሽም አትበል፣ እናትሽ በለኝ። ገባ? ስለ አባቴ ምንም የምታውቀው ነገር የለም። እኔ አውቀዋለሁ፣ ስለሽን አውቀዋለሁ። አታውቀውም? አውቀዋለሁ። እኔ ስለማውቀው እኮ ነው የመጣሁት አይደል? አሁን ግን አዳምጡን፣ ወይዘሮ ትዝታ እባክዎት ያዳምጡን። በመደማመጥ እኔና አንቺ ብዙ ተነጋግረን የምናውቅ ሰዎች ነን አይደል? አንዳንዴ ሰድበሽኛል፣ አንዳንዴም ደግሞ ዝም ብለሽ እንትን ትያለሽ ምናምን፣ ችግር የለውም። ግን እናትሽም አባትሽም በሰዓቱ ተቸግረው ሊሆን ይችላል። አባትሽ ደግሞ እናትሽን ክዷት ሊሆን ይችላል። አናቅም፣ እኛ አናቅም። አሁን ምሳሌ ነው የምነግርሽ። አላቅሽም አልፈልግሽም ምናምን ብሏት ተጨንቃ ልጄ መጥፎ ቦታ እንዳደርስብኝ ብላ ይሆናል ለሰዎች የሰጠችሽ። አሁን አንቺም አታቂም፣ ግን ታሪኩን ብትጠይቂ ትደርሽበት ይሆናል። እነሱ ነግሮሃል እንደዛ ብሎ? እነሱማ እንዴት እንደዛ ይሉሻል? አንቺ ትቀልጃለሽ እንዴ? እንዴት እንዴት ይሉ
ይሉሻል እነሱ አሳድገውሻል ምናምን በቃ እናትሽ ጥላሽ ምናምን ነው የሚሉሽ። ለምን ወደ እናትሽ እንዳትሄጂ ልጃቸው ነሻ። ገባሽ? ስለ እናትሽ መጥፎ ነገር ነው ሊነግሩሽ የሚችሉት፣ ስለ አባትሽም እንደዛው። ምክንያቱም እነሱ ነው ያሳደጉሽ። ከዛ ደግሞ የሆነ የማህበረሰብ ጥላቻ ካለባቸው ኦኬ እንደዛ ሊሉሽ ይችላሉ። አንቺን እበት እያስጠፈጠፉ አንድ ያሳደጉሽ። ጀመርከኝ ደግሞ እበት የምትለው ነገር ያስቀኛል። እበት ላም እያሳለቡ ነው ያሳደጉሽ። ላም ምን ችግር አለው? ሙያ አይደለ እንዴ ታዲያ? ያ እሱ እኮ ችግር የለውም። ግን እበት እያልሻል እንዴ እንትኑ ስትሄጂ የነበረው ትምህርት ቤት እና ልበላ ምን ችግር አለው? ስራ እኮ ነው። ምን ችግር አለው? እና ምን እንደ ተመጻደቀ ሰው ምናምን እንዳታያቸው አሳድገውሻል። ኦኬ ጎበዞች። ግን ሲያሳድጉሽ ግን እየበደሉ እንጂ ተንከባክበው እንደ ልጅ አይተው አይደለም ያሳደጉሽ። እንደ ገረድ ነው ያሳደጉሽ። እንደምንም ያሳድጉኝ፣ ዋናው ማሳደጋቸው ነው አይደል? በቃ እናትሽ ግን ጥሩ ቦታ ለጅብ ጥለው ከመሄድና ከማሳደግ የትኛው ይሻላል? ለጅብ አልጣለችሽም እኮ ለሚጠቅማት በቃ እቺ ልጄ በቃ ምን አንተ ለእናቴ ተከራከርክ? እኔ ነኝ ታሪኬን የማውቀው፣ አንተ ነህ። እኔ ነኝ የማውቀው። አንተ አታውቅም። ሲጀመር እናትሽንም ቆጥቤ ነው ማወራሽ እንጂ እኔ በደንብ ብዙ ነገር አውቃለሁ። ግን ለሰው ስለማይገባ ቁጥብ መሆን አንዳንድ ጊዜ መልካም ነው። መቆጠብ የሚባለው ነገር እንጂ አንቺ ተበድለሽ ያደግሽ ልጅ ነሽ። እናሳድጋት ብለው ወስደው እንደ ሬሳን ያሳደጉሽ እያግማሙ እበት እያስለቀለቁ ቤት ውስጥ ሌላ ነገር ያደረጉልሽ ነገር አለ። እሺ ቀጥል። ወይ መድኃኒዓለም ሰው እንዴት ያ ነገር አምልጦሽ አይደል? ያ ነገር ቸግሮሽ ጨንቆሽ አይደል? እንደ ሄደሽ ጠንቋይ ቤት የገባሽው በልጅነትሽ። ታዲያ ጡትሽ የተነካካው ምንድን ነው? ፈልገሽ ነው እንደ አንቺ ድንግልሽን የሰጠሽ? ኧረ በኢየሱስ ስም ኧረ ተው ግን ተው እንደዚህ ብለን እንትን አትበል። እኔ ይኸውልህ ሲያሳድጉኝ በስነ ስርዓት እኔ ብትሳደብ ምን ብትል ማልቀየማት ሂስትሪዋን ስለማቅ የተበደለች ሰው ነች። በቃ ይኸውልህ ተበድላ ያደገች ልጅ ነች። አሁን ላይ ደግሞ በቃ እግዚአብሔር ይርዳት ወደ ራሷ መመለስ ትችላለች። ጥሩ ቦታ መድረስ የቻለች ሰው ነች። ሳታስበው ደግሞ እንደዚህ ዚፖን ከፍታ ምናምን እንደ ሕፃን ልጅ ፓንቷን እያሳየች መደነስ ትክክል አይደለም። እንትን ነው እድሜዋ አመልጧት። እዛ እንትን ስትል እድሜዋ አመልጧት። የጠንቋይ ቤት ክሰል ስታቀጣጥል እድሜዋ አመልጣት። ስታራግብ ስትነቃ 40 ዓመት ሞላት በለልኝ። የምር ግን እኮ ወጣትነቴን 16 ቤት ሳላቆ አለፈኝ። ወይ ያሳዝናል። ትምህርት ቤት የምሯን እኮ ነው። እሷ ግን እውነት አንዳንድ ሰዎች እንትን አይሉም እኮ ትምህርት ቤት ስትሄድ እቺ ላሚቱ መጣች ቤቷ መጣች ይሏል እንቦይ ነው ይሏታል። በቃ ያ ነገር ተቀርጾባት። ስለዚህ ይህንን ነገር የምንመልሰው በምንድን ነው? በፍቅር ነው። ወርቄን ፍቅር እንሰጣታለን። ፍቅር እንሰጣታለን። ማልፍ ነገር የለም አልፏል። እኔ ምንም አይመስለኝም። ባይዘዌ አሁን እውነት ለመናገር እግዚአብሔር ይመስገን ምንም እንትን አይደለውም። ግን ማለት ነው ቂም ይዤ ነው ያደግኩት። አዎ ቂም ይዤ ነው ያደግኩት። ግን ምንም አይጠቅምም። ይህን ለሁሉም ነው የምነግረው። ምንም አይጠቅምም። ሁሉ ነገር ባይዘዌ ይደረስበታል። ገባ ገረሞች ነገር ላይ ደርሻለሁ። እግዚአብሔር ይመስገን። ገባ ደርሼ አይቸው ማለት ነው። የተውኳቸውም ነገሮች ብዙ አለና ማለት ነው። መተውን የመሰለ ነገር የለም እና እግዚአብሔር መልካም ነው። ገባ ያሳደጉኝ ሰዎች ደግሞ ለእኔ ማለት ነው እኔ ያሳደገችኝ ወርቄ ናት። ገባ እስከ 11 ዓመት ያለውን ነው የምነግርህ፣ ሆለታ ያለውበትን። ከዛ በኋላ ያለውን ይሄ አንተ የምታወራው እዚህ የዘመዶቼ ያጎቶቼ ምናምን ኖ አዲሱ ገበያ ሳይሆን ሾጎሌ ነው። እነሱ አጎት ሾጎሌ እንደዚህ ጥፍ ብሎ ከአዲሱ ገበያ በዛ ጋር ነው። እዛ ልጅቷ የነገረችህ የአጎቴ ልጅ ናት። እሺ አጎቴ በቃ እነሱ ቤት ነበርኩኝ። እሷ የነገረችህ እንግዲህ ሌላ ነገር ሊሆን ይችላል።
እዛም የመጣሁት ከ11 ዓመት በኋላ ነው። እስከ 11 ዓመቴ ግን በትክክል ነው ያደግኩት። አይዋሽም። ገብቷል። በትክክል ነው ያደግኩት። ምንም አይነት ነገር ባልወጣ ብዬ የምመኘው ህይወት የነበረው እናቴንም ያወቅኳት ከ11 ዓመቴ ነው በኋላ ነው። ገባ። ሆለታ ነው ያወቅሽት? ሆለታ ነው ያደግኩት። ገባ። እሷ ናት መታ የታወቀችኝ። እኔ ባላውቃት ብዬ የምለው ለዛ ነው። ገባ። ያኔን የታመምኩት ማወቂ ለምን ይመጣሉ ያልኩክ ለዛ ነው። እሺ ጃፕዬ ሰጡሽ ስላልፈለጉሽ ሰጡሽ አልከኝ። እናቴ አባቴ ብዬ ከተቀበልኩ በኋላ ለምን መጣች ነው የኔ ጥያቄ። ይሄ ያመኛል ያልኩክ ለዛ ነው። አትድገመው ያልኩክ ለዛ ነው። አለመምጣት ልጅ ትጥላላችሁ አይደል? ተጣላ አይደለ? ከዛ በኋላ አደግ አይደል? አለመምጣት ከመጡ በኋላ ያለው ህመም ነው። ገባ። እኔ አሁን ያሳደጉኝ ሰዎች እናቴ አባቴ ብዬ ከተቀበልኩ በኋላ ከዛ በኋላ ከመጡ በኋላ ነው ችግር ውስጥ የገባሁትና ለዚህ ነገር ላስረዳሽ። ይኸውልሽ አይምሮሽን ክፍት ካረግሽው እኔ ላስረዳሽ እችላለሁ። እሺ አስረዳኝ። ትዝታ ይኸውልሽ እናትሽ ጠልታሽ አይደለም ስለምትወድሽ አዳምጫ። እኔ ጃፒ ግን ሆን ብለህ አሳብዳት ተብለህ ነው እኔ ጋር የተላኮ እርግጠኛ ነኝ። አሁን በቃ አዳምጪኛ፣ መጀመሪያ አዳምጪኝ። አንተ ስለ እናቴ መመስከር አትችልም። ቆይ አዳምጫ። እናቴ ስንት ልጆች አሏት? ግን አዳምጪ፣ መጀመሪያ አዳምጪኝ እኮ። እኔም ብቻ ለምን እንደዛ ካልክ አታሳብደኝ። ወይት ይኸውልሽ አዳምጪ። በሰዓቱ አስወለዳት አይደል? አባትሽ ሲያስወልዳት አንቺ የመጀመሪያ ልጇ ነሽ አይደለም? ሁለተኛ ልጅ ነኝ ለሷ። ሀቅና አውራ ካልክ ያ ሁለተኛ ነሽ፣ ግን በቃ እንደ መጀመሪያ ነው የምታይሽ። ያ እኔ ልንገርሽ፣ አንቺን ልክ ሲያስወልድሽ አባትሽ የአንቺ አባት የመጀመሪያው ከሌላ ነው የወለደችው። እሺ አባትሽ ሲያስወልዳት የማሳደግ አቅም አልነበራትም። ሁለት ልጅ ይዘ ያኛው መሄድ ይችላል። አንቺ ገና ልጅ ነሽ። ገባሽ? ልክ ያኛውን እንዳሳደግኩት እችኛዋንም ከምበድላት የዛኔ በጉዲፈቻ መያዝ የሚችሉ ሰዎች ነበሩ ወለታ ላይ። እሺ ስለዚህ ሰጡሽ አይደል? ሰጠችሽ። ልጄ ጥሩ ቦታ ትኑርልኝ ብላ እናትሽ አስረከበች። ለዛ እየመጣች ደግሞ ታይሽ ይሆናል፣ እኛ አናቅም። ጠልታሽ ሳይሆን ልጄ ክፋት ላይ ልክ እንደሷ ችግር ላይ ከምትወድቅ ሁለት ልጅ ይዤ ሁለቱን ከሚቸገሩ ብላ አንዱን ይዛ ሄዳ አንዱን ይዤ አንዱን ልስጥ ብላ ነው አይደለም። ያኛው መሄድ ይችላል። ብቻ ያን አስቀምጬ ብቻ ነግጄ የሚሆን ሸቅዬ የሚሆን የሆነ ቦታ ላይ ደርሳለሁ። ይችኛዋ ደግሞ ስለምታሳሻት በቃ ከምትሞትብኝ ስለምትግባባት አግባባት ብሎ እንደላኩ ካወቅኩኝ አሁን በቃ እኔ አልግባባት፣ እኔ አላቃትም። እናትሽን ግን አይደለ ነው እነሱ አሁን ያጎቴን ልጆች ምናምን ስታናግራቸው እናቴን በጣም ይወዷታል። አይኖ እና ማለት ነው እኔ ከማንም ጋር አልገናኝም። ባይዘዌ ሲነግሩክ ስለ እናቴ ማለት ነው በደንብ አስገብተው ስለነገሩ ካዘን ላይ ነክ ገባ። እኔ ደግሞ ራሴ ነኝ የማውቀው። ቀርቢያታለሁ እኮ አውቃታለሁ እኮ። ምንድን ነው የምትለው? አሁንም ውደጃት፣ ዝም ብለሽ ውደጅ። እኔ የማይወደኝን ሰው አልወድም። አንደኛ ጃቢ ይቅርታ አድርግልኝ፣ እንደማትወደኝ ነግራኛለች። ትወድሻለች። እኔ እና እሷ እኮ ፊት ለፊት እኮ እናወራለን እኮ። ምን ሆነ? አውርቻለሁ እኮ ገብቷል። እባክዎት እትዬ ትዝታውን አይረብሹ። አይ አይደለም አንተን አትበለኝ። አንተ እኮ በጣም እዛ እንዳለቅ አብረሃት እንደሆንክ ማለት ነው። እኔ ስንተው ችግር የለውም። መልካም ሰዎች እንዲጣሉ ስለማልፈልግ መልካም ሀሳብ ላቅርብ ብዬ እንጂ እንድትታይ ከፈለኩ እኮ ቀሳስርሻለሁ። ከእናትሽ ጋር አንተ ነህ እንዴ ጃፒ ተቀብለ ያሳደግካት ወርቄን ይሉሃል አይደለም? በቃ የሆነ የነበረው መንፈስ ምናምን ለመግለጽ ያክል እንጂ ማንንም ተቀብሎ አያሳድግም። ግን እኔ ወርቅ እንትና ማለት ትዝታ የስለሽ ልጅ ቤተሰቦቿ ጋር ከአባቷም ከእናቷም ወገኖች ጋር እህትም ወንድምም አለ።
ቅራኔ እንዲኖራት አልፈልግም። ልጆች አሏት። እሷ እንደዚህ ስሜት ልትሆን ይችላል። ልጆቿ በፍቅር የሚያድጉ ናቸው። ካደጉ በኋላ የቤተሰቦቿን ዘመዶች ገብቷቸው እኔ ከማንም ጋር እንደማልገናኝ ታውቃለህ ጃፒ። ሳያስቡት የትዝታ ልጆች በሆነ አጋጣሚ አይታወቅም ከእሷ ወንድሙ ልጆች ጋር ወይ የቤተሰቡ እንዲጋቡ አያስፈልግም። ምክንያቱም ኢትዮጵያ ሄደው ነው የሚያገቡት። ምን ሆነ ነው አንተ ደግሞ አይታወቅም እኮ። ለዛ እኮ ነው የምልሽ። ሰው ከውጭ ሀገር ሄዶ ኢትዮጵያ ያገባል፣ የትም ሀገር ያገባል፣ አሜሪካን ያገባል፣ የትም ይሆናል። ግንኙነት ኖሮ እንደዚህ አይነት ኃጢአት ከመፈጠሩ በፊት ቤተሰብሽን ከቤተሰብሽ ጋር አስተዋውቂ። ከዛ ሰላማዊ ህይወት ኑሪ። ሚዲያ ላይ እኔ የተፈጠርኩት እኔ አንድ ነገር ልንገር ጃፒ፣ እንዴት እንደማምን ታውቃለህ? ብቻዬን የተፈጠርኩት፣ ስወርቅም ብቻዬን፣ ስነሳም ብቻዬን ነኝ። ገባ? እኔ ማለት ነው። አንተ ነግሮሃል አይደለ? ብዙ ነገር ሌላም ሰው ነግሮሃል። እንዴት ሆኜ እንደተነሳው እንዴት ሆኜ እዚህ ጋር እንደደረስኩ እኔና ፈጣሪ ነን የምናውቀው። አንድ ዘመር ማለት ነው ለትዝታ እንደዚህ አድርጌላታለሁ በተቸገርኩ ሰዓት ማለት ነው ካለ ይምጣ። እኔ የሚፈልጉትን 1 ሚሊዮን ብር እሰጣቸዋለሁ። አለቅ። ግን የተናገርኩትን ቃላት በውስጥሽ አስገብተሽ? አዎ አስገብቼዋለሁ። ግን ማለት ነው ምን እንደሆነ ታውቃለህ? ማንም ጉዳቴን፣ ህመሜን፣ ስቃዬን ማለት ነው የታመመልኝ ሰው የለም። እኔ ብቻዬን የታመምኩት። ከዚህ በፊትም አልቅሼ አስረድቻለሁ። ገባ? ማንም ከኔ ጋር አልተጓዘም ያንን ሁሉ መንገድ ማለት ነው። ሰው በፈለግኩ ሰዓት ማለት ነው ማንም ሰው አልመጣልኝም። ገባ? ለዚህ ማለት ነው ህመሜንም ቁስሌንም ብቻዬን ነው እየተንከባለልኩ እየተነሳው። ዛሬ ላይ የትኛውም ዘመድ የትኛውም ቤተሰብ ምንም ነገር ቢለይ ማለት ነው ይዶን ኬር አይገባኝም። ገባ? አሁን አንቺ እድሜሽ አልፏል፣ ተላልፎብሻል። ልጆች እድሜ የሚለፍ ይኸውልህ፣ እድሜ የሚለፍ ምን የሚበል ግን ደስ ከሚለኝ ነገር ምን እንደሆነ ታውቃለህ? ልቤ ከህመሙ ስለዳነ ብቻ። ገባ? የበቀል እንትን ነበረብኝ። እሱን እግዚአብሔር ስላስተወኝ ብቻ አመሰግናለሁ። ከዛ ውጪ ማለት ነው። ገባ? ከዛ ውጪ ግን ማንም ሰው ከእግዚአብሔር ውጪ ማንም ሰው የልብህን ቁስል አይለ ማንም ሰው ሊወደኝም አይችልም። ገባ? እኔ ማንም አይወደኝም። አይ ነው እንደዛ ብዬ ነው ያደግኩት። ለዚህ ማንም እንዲወደኝም አልፈልግም። ትዝታ ወደ አይባዝሽ። አይ አይደል አንተ ነካ ወድ የምታስብሰኝ አንቺ ለራስሽ ተይውና ለልጆችሽ ግን አስቢላቸው። ልጆቼ በራሳቸው እንደኔ ብቻቸውን ይቆማሉ ከፈጣሪ ጋር እየነገርኳቸው እያሳደግኳቸው ነው። መቼም እኔ ደዛላ ሴት አይደለሁም። ይኸውልሽ ህይወት ይቀየራል። አንቺ በእንደዚህ አይነት መንፈስ አደግሽ። አንቺ ልጆችሽን እያሳደግሽ ነው። ልጆችሽ ከወንድም ከእህቶቻቸው ጋር እንዳይጋቡ ስለዚህ አስተዋውቂ። ቤተሰብ ከቤተሰብ ጋር አስተዋውቂያቸው። እሱን በፎቶ ያውቁታል። እባክሽ ትዝታ ከዚህ መንፈስ ውጪ፣ ከዚህ ከርኩስ መንፈስ ውጪ፣ ተገላገይ። ያ ጠንቋዩ ሰውዬ ላይሽ ላይ የለጠፈብሽ ያ እርግማን የጠገበ ጠንቋይ ጡትሽን እየነካካ እንደዚህ ልክፍ አድርጎሻል። በጡትሽ ውስጥ አይጃፊ ጠምደሃቸዋል እነዚህ ጠንቋዩ ሰውዬ። ስለዚህ ይኸውልሽ ትዝታ አዳምጪኝ፣ እኔ ልንገርሽ ልጆችሽን ከወንድሞቻቸው ከእህቶቻቸው ጋር ከዘመዶቻቸው ጋር አስተዋውቂ። ሰላም የሆነ ህይወት እንዲኖሩ አድርጊያቸው። በቃ አንቺ ተረብሸሻል፣ የተረበሸ መንፈስ ነው ያለሽ። እነሱ ግን ጤነኛ ላይፍ እንዲኖሩ አድርጊያቸው። በቃ አለቀ። የእኔ ልጆች ባይዘዌ ጤነኛ ላይፍ ነው ያላቸው፣ እግዚአብሔር ይመስገን። ገባ? እግዚአብሔር ይመስገን ለሁሉም ነገር ማለት ነው። አግዝሻለሁ፣ በሀሳብ በምናምን ላግዝሽ እችላለሁ። እኔ ይኸውልህ በህይወቴ ማንም ሰው ሊያግዘኝ አይችልም ጃፒ። ማንም ሰው ሊረዳኝም ይኸውልህ ሊረዳኝም ማለት ነው ይኸውልህ ሊረዳኝም ሊያቀኝም አይችልም።
ገባ? እኔ ፈጣሪ ብቻ ነው የሚያቀኝ የውስጤን ህመም፣ የውስጤን ቁስል፣ የውስጤን ኤቭሪቲንግ የምጓዝበትን ወደፊትም ወደኋላም ስወርቅም ስነሳም ከፈጣሪ ጋር ነው። ከዛ ውጭ ሰው ምናምን ይረዳኛል እንዲህ እንትን ይለኛል በፍጹም። እሺ ለዚህ ማለት ነው እግዚአብሔር ይመስገን ያ ችግር አለፈ። አንተ የተነገረ ችግር አለፈ። ጥያቄ አለኝ እያለች ነው ፌቨን ትበለኝ፣ ችግር የለው። ጥያቄ አለኝ። እሺ እኔ የምልሽ ግን በ11 ዓመቴ ነው አልሽ፣ እዛ ከሄድሽ እነሱ ጋር አይደለ እንዴ? አይደለም ያወቅኳት ነው ያልኩት። የኔ እናት በደንብ አዳምጪ እሺ። እሱ ያለው መታታይሽ ነበረ ሲለኝ ማለት ነው። እኔ ያወቅኳት እናቴም በ11 ዓመቴ ነው። ጠይቃት አልኩት። ግን የምትኖሪ ሌላ ጋር ነበር አይደለ? የምትኖሪ እዛው ኖሮሽ ነው ማለት ምን ማለት ምንድን ነው የፈለግሽው? ኦሮሞ ጋር ኖሮሽ ነው? አይ አንቺ ከነሱ ተለይቼ አጎቴ ጋር ምናምን አላልሽም ነው? ከዛ ከገጠር ፌቨን አሁን ይሄንን ጥያቄ እኔ ራሴ መልስልሻለሁ። ምክንያቱም ሂስትሪዋን እኔ አውቃለሁ የደረሰባትን። ድንገት መንፈስም ይሆናል እናትሽን የሚያስጠላ መንፈስ ሊኖር ይችላል። ኧረ እባክሽ ጠንቋይ መንፈስ ይሆናል። እንዴት እዛ ታዲያ ከገበርሽ ጠንቋዩ ታዲያ ወርቄ እንዴ የምትባዩ ታምኛለሽ እንዴ? ምን ምስኪን አንቺ ቲክቶክ ላይ ያይሻል እንዴ? ጠንቋዮች መተት አደረግ ምናምን እያሉ ችግር የለውም። እኔ ይኸውልሽ አንድ ነገር ምን አለ መሰለሽ፣ ቤተሰብ የሚያስጠላ ድንገት ምንም ነገር የለም። እፈታልሻለሁ ብትፈልጊ ማለት ነው። አይ መፍታትም እችላለሁ እንትን ማድረግም እችላለሁ። ከፈለግሽ ወርቄ ፈራጅ ሆናለች እኮ ከጊዜ እችላለሁ። ምንም ችግር የለውም። ግን ስለማልፈልግ ነው። የምታደርግ ከሆነ ጃፒ አላረግም። ለምን አረጋለሁ? እኔ በፈጣሪ ነው ማምነው የኔና። ስለዚህ ልታወሪ ከሆነ አምሶሪ አልችልም። ግን ማለት ነው ጥያቄሽ ምንድን ነው ነው? በቃ አጭር ነገር ጥያቄሽን ጠይቂ። ቤተሰብ እሷን እናትሽን የሚያስጠላ ነገር ተደርጎብሻል ማለት ሄደሽ ለምን አትጠይቂያትም እሷን? ማንን? እኔ መቼ አውቂያት እኮ አሁን እዚህ ላይ እኮ ጃፒን ጠይቂዋ። ጃፒ በ11 ዓመቴ ነው እንዴት አለችኝ? አንቺ እኮ ልንገርሽ፣ እናቷ በህፃንነቷ ነው ጥላት ሳይሆን ለአሳዳጊ ሰጣታለች። ምክንያቱም አባትየው አንቺ የእኔ ልጅ አይደለችም፣ ስለዚህ አልፈልግም አላሳድግም ስላላት እናትየው 2 ልጅ ነበራት። በቃ ሁለቱም ከሚጎዱ እሷን ወደደቻት። ስለዚህ ለሰው ሰጠቻት። አለቀ። ስለወደደቻት አንዱን ለራሷ አስቀረችና ቆይ እሷ በቃ ጃፒ ያውቃል ብላለች። ጃፒ አባቷ ጋር አይደል ያደገችው? እንደዚህ የሚያድጉ የሉም እንደ አዲስ አበባ ላይ ምን አባቷ ጋር አይደለም እኮ ያደገችው እኮ። ለዛ እኮ ነው መጀመሪያ አዳምጥ። ለምን አትወቅስም ነው ታዲያ? ለምን አታዳምጭም? ነፍሴ ፌቨን መጀመሪያ ሰዎች ይውላችሁ ምንድን ነው ችግሩን ሰውን መረዳት አለባችሁ። እሷ ከእናቷም ከአባቷም ጋር አይደለም ያደገችው። ለአሳዳጊ ተሰጥታ ያደገች ልጅ ነች። ጉድፈቻ በል ምን ነው ፈራው? ቃሉን ፈርቸው ሳይሆን በቃ ለሰዎች ተሰጥታ በሚል ቢስተካከል ደስ ይላል። እሺ ለሰዎች ተሰጥታ በምን አጋጣሚ በምንድን ነው የተሰጠሁት? አውቃል ግን አባትሽ እናትሽን ልጄ አይደለችም ብሎ ካዳት። አንተ እንደዛ ማለቱን በምን አወቅ? ለምንድን ነው ግን ጃፒ አንድ ሰው ከወደድክ ማለት ነው ወይ ደግሞ በጣም የምታውቅ ከሆነ ለምንድን ነው የምትከራከረው? ለሰው አሁን ለዛኛው ትከራከራለች። አየካት እሷ እኔ በጣም ነው የምናደደው። ጃፒ ግን እኔ አልወድም እንደዚህ። ለምን ትከራከራለህ? ለምን ስማቲም በእናትሽን እኮ የሚያስተዳድሩ አባቶች አሉ እኮ። እቺ ደግሞ ፌቨን የምትባለው በቃ እሱ እየነገራት አትሰማም። ፌቨን ማዳመጥ ትችላለሽ። አቺ ነው አሁን እኔ አወራሁ ጃፒ። ቆይ አይ አንተ ቋሷ እኮ አንድ ሰው ላይ ጥላቻ እያደረገች ነው። ሁለቱም አልቻሉም አይደል እንዴ? ሁለቱም ይወቀሳሉ። አረች ልጅ በደንብ አስረዳት በእናትህ። ወይት አሁን ይኸውልሽ ድጋሚ ላስረዳሽ። እናትና አባቷ ተገናኝተው አባትየው እሷን አስወለዳት እናትየውን። ከዛ አባትየው አላቅሽም ብሎ ካዳት እናቷን ማለት ነው። እናቷ 2 ልጆች ነበሯት። ከሌላ የወለደችው አንድ አላት። ከእሷን ደግሞ ከዚህ ከኦሮሞ ወለደችው። ስለዚህ አላቅሽም ሲላት 2 ልጆች፣ ያኛው በእግሩ ሄድ ነበር የመጀመሪያው አይደል። ከዛ ትዝታን በቃ ስታያት ታሳሳለች። በጣም ትንሽ የሆና በጣም የምታምር ነበረች ነው ያለችው። ለዛ ስለ
እቺ ልጅ እንዳትሞትብኝ ብላ ለሚያሳድጉ ሰዎች ሰጠቻት። ለዛ ነው ለካ ከጃፒ ጋር እኮ መልዕክት እኮ ያስቀምጡልኛል። ከጃፒ ጋር እኮ ብትግባቢ ጥሩ ልጅ ነው ይሉኛል። አሀ ገባኝ። አሁን ገና አንተ ለካ ከሱ ጋር ብቻ ብታወሪ እኮ ሚዲያ ላይ ምናምን ይሉኛል። ለካተበካተ ብለህ ነው እንዴ ተላከው? እንደዚህ የሚያደርጉ ግን ብዙዎች የሉም። እንደዚህ ለውጭም እኮ ይሰጣሉ አይደል እንዴ? ውጭስ ብትሆኝስ ኖሮ አይደለም። አሁን እናንተ ሁላችሁም ሳይገባችሁ ዝም ብሎ አስተያየት መስጠት አይደለም እኮ። አይ ለምን መሰለክ እናቷ ጋር እኮ ሰላም እንድትሆን ነው የተፈለገው አይደል እንዴ? አንተ የምትፈልገው ከአባቷም ከእናቷም ጋር ሰላም መሆን አለበት። በቃ ሁኚ ወርቄ። ለምን ልጆቿ ከወንድም ከእህቶቿ ጋር እንዳይጋቡ። ስለዚህ ይህንን ነገርሽን አስተካኪ ወርቄ፣ ወደ ራስሽ ተመለሽ። ለምን እኔ በጣም የከበደኝ ያሳደጓት ሰዎች ለጠንቋይ መስጠታቸው ብቻ። ይህ ብቻ ነው ትንሽ ግራ የገባኝ። ምን አርጋ ነው እቺ ልጅ ጠንቋይ ቤት ለምን ሄደች? ጠንቋይ ቤት ለምን አደገች? ጠንቋይ ቤት ገባሽ? እሷ ፓር ለእሷማ ምን ታውቃለች? ምን ሆና ነው? ፌበን ግን ገብቷታል? አልገባትም። ፌበን ሌላ ነገር ውስጥ ነው ያለችው። ተዋት። ፌበን እየቀላቀለች ነው። በጣም እንትን እያለች ግራ ተጋብታ ነው። አታውቅም እንደዚህ አይነት ነገር ምትናት አልገባትም። አንተ ጃፒ ግን ያሳደጉኝን እንደዚህ ግን እንደው ጠንቋይ ቤት ሰጧት ስትል እንደው ሼማ ይዘህም አንተ ሰውዬ ግን እኔ ሼም ይዞኛ አይደለም። እነሱ ባያስቸግሩሽ እበቴ ላሜ ምናምን እየተባልሽ ባታድጊ። እኔ እኮ ከተማ ውስጥ የትምህርት ቤት ስሜን አንተም ብለህ ነው። በዛ ሰዓት ነበረ የምበሽቀው። ልጁን እኮ ከውጭ ተመልሼ ማለት ነው ነግሬያለሁ አይደለ? ሩፋኤል ሄጄ የሩፋኤል ልጅ ነው እና በዛ ነው የማልፈው እና ልበቀለው ማለት ነው። እንደዛ የሚለኝ ክላስ ውስጥ እሄዳለሁ የኔ ጌታ በደንብ ተጠነካክሬ ማለት ነው ልቀጠቅጠው ማለት ነው። ከዛ ምን ሆነ ነው በቀል ነው። ከዛ በኋላ እሄዳለሁ የኔ ጌታ ሱሴ ምናምን ሆኖ ትሽ ተናደርኩኝ። ምንም ማለት ነው አወቀኝ አልኩት አላወቀኝ። ከዛ በኋላ አሁን ይሄን ራሱ ብመታው ወይ ደግሞ በቀጠቅጠው ራሱ እጄ ላይ ሰበብ ይሆናል አልኩና የሲጋራ ሰጥቼው ሄድኩኝ። ቀዝቃዛ በቃ ሲጋራ ጫሽ ሆኖ ጠበቀሽ። የክላሳችን በጣም ጎበዝ ተማሪ ነበርኩኝ ታውቃለህ። ከዛ አይ ጌታ ወይ ትምህርት ላይማ ጎበዝ ነበርሽ እኮ። እንዴት አይነት ተማሪ እንደነበርሽ! አዎ ከ1 እስከ 3 እኮ ወጣ ነበር እኮ በሩጫ። አረ በእንትን በክላስ እንዴ በትምህርት ምናምን እንደዚህ ምናምን ተምረሽ? አረ ጠይቃት ጄሪን ጠይቃት። በጣም ጎበዝ ነበርኩኝ፣ ተሸላሚ ነበርኩ እኮ። ጃለልቲ ለምንድን ነው ግን ከኔ ጋር መሰዳደብ የፈለግሽው? ላስላስ አደረግሽኝ ትላንት። ኧረ እሷ አትሳደብ፣ ተሰድባለች። ሰደበችኝ። ያው አሁን አስገባታለሁ። አስገባት በቃ እኔ ልውጣልክ እና ሲጀመር እኔ ገጠር አትስማሙም እንዴ ከሌልቲ ጋር? ምን ያገናኘናል ብለህ ነው? ሌልቲ እኔ እንትን አለም ድንበሬን ጠብቄ ነው የምኖረው የኔ ጌታ። እንዴ ለጠለጠችኝ እኮ። ስሚ ደግሞ ጭራሽ ምን ትልልሻለች? ለእኔ አይነት ሴት ብትጠብስ ምናምን ብላ ራሷን ለእኔ ሚስት አድርጋ ቀረበች። ታረጓለች፣ ትደበድባለች። ሌልቲ እኮ እሷ በጉልበት አይደለም የምትደበድብ በእውቀት ነገርሽ። ጃፒያነች እንደኔ አይነት ሚስት ቢጠብስ አቀምስለታለሁ፣ አጫውትለታለሁ ብላለች። ጭራሽ በእውቀት ነው። አንተ እኮ አልገባም የእሷ ንግግር። በእውቀት ነው የምታጫውትህ። በድብደባ መስሎክ ነው እንዴ? በድብደባ አይደለም፣ እሷ በእውቀት ነው። ኧረ እንደዚህ እያለች እንደዚህ እኮ ያው እንደዛ እኮ አክቱን ታሳይሃለች እንጂ በጭንቅላቷ በእውቀት ነው። በእውቀት እንዴ እሷ አንድ እንትን ብላ ታውቃለች እንዴ? ይመቻት። የመለሰችልኝ መልስ ብዙም ደስ የሚል ስለሆነ እሷ ፖይንት የሆነ ነገር ነው የምትናገረው እና ንግግሯ የተማረ ሰው ነው። ጎበዝ። አንዳንድ ጊዜ ለመሰለሽ እኔ አንቺና ጉቺን ያመሳሰልኳችሁ፣ እንደውም ከጉቺ አንቺ የተማርሽ ነሽ።
ማ የሰው ልጅ ጥላቻን አስቦ እንደ የሰው ቤት ውስጥ ጥልቅ ብሎ ገብቶ የሆነ ነገሮችን የሚያመጣ ይኸውልህ፣ እንጣራ ድጋሚ አታርፊም ልዕልቲ ተይ። አሁን እንድሰድብሽ አታርጊ። አሁን አንተ እንደዚህ ብለክ እኮ ነው ያሳደጉሽ ሰዎች ብለህ ይኸው ልታስነሳብኝ ነው። እኔ ያደግኩት ገጠር፣ አንተ የምታወራው ስለ ከተማ ጠንቋይ ቤት ሰጥቶሽ ብለህ ልታስቀጠቅጠኝ። ኖርማሊ እኔ ችግር የለብኝ ነች፣ ግን በጣም አይደለ አንተ ነክ እንጂ አንተ እኮ ያሳደጉሽ ሰዎች ብለህ እንደው አቀሳስረኛውን እንግዲህ እኔ ትክክለኛ ወሬ ነው አውሮት። ኧረ እባክህ ተው አንተ ሊታውቶቶ እዛ ላይማ ትክክል አይደለም። እኔ ያደግኩት አንድ ጊዜ መልእክት ላስተላልፍልሽ ልንገርሽ ማነሽ እኔም አንቺ በሌላ ስም አልጠራም እንዳልሽው በሌላ ስም አልጠራሽም። ጃል ልዕልቲ ምን መሰለሽ ከሰው ጋር መጣላት ያለ ነው። እኔ ለእውነት ነው የምቆመው፣ ከእውነት ጎን ጋር ሁል ጊዜ አለው። ግን ሰዎችን ለምንድን ነው ስር ሰደሽ በቃ ቤተሰቦቻቸው ጋር የሆነ የህይወት ታሪካቸው ጋር ምናምን የምትሄጁ? ለምንድን ነው? ያ ነገርሽ ይደብረን፣ በጣም የሚያስጠላ ነገር ነው። እና ከዛ ነገርሽ ብትቆጠቢ። አንቺ የክርስቶስ ባሪያ ነኝ ትያለሽ፣ ባልሽም ፓስተር ነው። ስለዚህ ሰው ቤተሰብ ላይ ጥልቅ ብለሽ አትግቢ። ረገጣሽ ይመችሽ፣ አሪፍ ነው። ነካ ነካ ታደርጊያለሽ። እኔንም የሄድሽብኝ አካሄድ ተመችቶኛል። ጃፒ ተደብድቧለች። አንድ ቀን እኔ አይኔ ላይ የሆነ ነገር ወጥቶብኝ መጣው ፊት ለፊት እንደዚህ እና መጥቻ አሳየኋቸው። ገባሽ? ሰዎች እንደዚህ እንደሚሉ ስለማቅ ይመቻቸው ብዬ እንዲህ ፊት ለፊት ስመጣ ጃፒ እና ወዴ እየተደበደቡ ምናምን ብላ አሪፍ ጨዋታ ተጫወተች። ኦኬ ጨዋታው እኔ አልከፋኝም። እንደዚህ አይነት ጨዋታ ደስ ይላል። ግን እንዲህ ጥልቅ ብለሽ የሰው ፋሚሊ ላይ አትግቢ። ሰዎች እየነገሯት ሊሆን ይችላል እኮ ይኑሩ። ያጠፋ ነው እኛ ከሆንን እኔ ከሆንኩ ያጠፋሁት ከኔ ጋር ተፋየት። ዮኒ ማኛ ከሆነ የዮኒ ማኛ ቤተሰብ ምንም አያደርግልሽም። ራሱ ጋር ነው መጣላት ያለብሽ። አንድ ሰው የሆነ እና ለዛ ነው የሰው ቤተሰብ ላይ የሚሄድ ሰው ትንሽ አስቸጋሪ ስለሆነ ያንን ነገር ለመግለጽ ነው። ፒስ ይመችሽ ልዕልቲ። ልዕልቲ እኮ ምንም አትናድድም እኮ የኔ ጌታ፣ ተረጋግታ ነው ቀስ ብላ። ምን አለች መሰለች? ከኔ የበለጠ ሰውነት ኖሯት ምን አለች? ወፈር ያለች ሴት ብትጠብስ አለች እንደዚህ ያለች ልክ እንደዚህ ምናምን አቀምስልሃለሁ። ቪዲዮ አለ በእናትህ ሪከርዱን ብትልክልኝ እንስቃለን። ላሳያችሁ እንዴት ብላ በእናትህ አሳየን። በእናትህ ልዕልቲ ቆማ ነው ወይስ ቁጭ ብላ ነው እንደዛ ያለችው? ቆማ እኮ አይቻት አላውቅም። አትቆምም። ምን ሆና ነው የምትቆመው? ተሳሰተ ካልሆነ በፍጹም አትቆምም። ቁጭ ብላ ነው። ቁጭ ብላ ከሆነ ችግር የለውም። እስቲ ያሳይ። መልዕክትሽ ደርሶኛል ልዕልቲ። በጣም ጠምዶኛል ጃፒ። በምድር ላይ የምጠላቸው እሷና ጎቼ ነው አላለ። ሁለት ጉርጦችን የቲክቶክ ጉርጦችን ጠልቶች ይመቻል ይመቻል። ጃፒ ከሴት ጋር ነው የምትጣለው። ከሴት ጋር ስትጣላ ደግሞ አትፈታም። እንደ ወንድ ልጅ አይፈታም። አሁን ከጉቺ ጋር ያለውን ጥል አመታት ሊሆን ነው። በጣም ብዙ ጊዜ ሄዶበታል እና ከወንድ ጋር እንደዚህ ያለ እኔ አናውቃለሁ። ግን እኔ ላስታይም ያገናኘን ብዬ ማስበው ፊቱ አብጦ ተደብድቦ እሱና ሆዴ ታውቃላችሁ በሄዱበት የሚደበደቡ ናቸው። እና ሲደበድብ እንደ ሀሳብ እንደኔ አይነት ወፍራም ሚስት አግባልኩት። ቢኮዝ ክሊር ሂዝ ናት ፕሮቴክቲንግ ሂምሰልፍ ክሊር። ስለዚህ እንደኔ አይነቷ ታጋጭላለች ብዬ መከርኩት። ከዛ ምክር በኋላ ይጠምደኛል። እኔ ጋር ሰላም ጃፒ የሚባለው ልጅ ተታልቶኛል። ምን አድርጌው ይመችልኝ። ምንም እኮ አላለችም እኮ ላስላስ ነው መልዕክት ነው። ይመቻት። ግን ከሴት ጋር ምናምን ይሄ ማስመሰለው እንትናችሁን እኔ አልቀበለውም።
ከሴት ጋር ነው የሚጣለው ምናምን ወንድ ነው ጋር የሚጣለው ምናምን እንደዚህ የሚባል ነገር የለም። ከተናገርሽ ከሁሉም ጋር አንተ ተንኮለኛ ከሆንሽ ሴትነት መደበቂያ ምናምን የሚሆንበት ዘመን አይደለም። ሴት ልጅ ከሆንሽ እንደ ሴት ልጅ አሁን አንቺ መጽሐፍ ቅዱስን ማቀር ምናምን ባልሽ ፓስተር ነው ልዕልቲ ልንገርሽ። ስለዚህ የመጽሐፍ ቅዱሷን ሴት ነው መሆን ያለብሽ። ራስሽን ሽፍንፍን ድብቅብቅ ያልሽ ለልጆችሽ እናት የምትሆኚ ነው መሆን ያለብሽ። እንደዛ አይነት ሴት ከሆንሽ ማንም አንቺ ላይ አይደርስም። ገባሽ? ግን መተሽ እዚህ ጋር አፍሽን እየከፈትሽ የሰውን ህይወት እያበላሸሽ አይ ሴትነት ምናምን ብሎ መደበቅ የለም። ጉቺም አሁን አንቺ ራስሽ ስትረግጫት ነበር አለሌ ሸሌ ነች። ተንኮለኛ ረገጣ ጀመርክ እንዳንተ ልጅ ሉጣ ተንኮለኛ ነች። እኔ ተንኮለኛ ነኝ እንዴ? ጃፒ እትዬ ወርቄ የአገልግሎት ዘመኑ ታልቋል ነው። ቆይ ልንገርሽ ልዕልቲ፣ አንቺም ተንኮለኛ ነሽ። በጣም ግፈኛ ሰዎች ጋር ስትታይ፣ ልክ ከአንድ ሰው ጋር ስትታይ ቀጥታ የሰው ቤተሰብ ላይ ነው የምትገኙ። ያኔ ምናልባት የሆነና ልልሽ ይችላሉ። አሁን እንደዚህ የተናገርሽው ነገር ለእኔ ያዝናናኛል። በጣም አሪፍ መልስን የመለሽልኝ፣ እኔም ደስ ብሎኛል። ግን የዮኒ ማኛን ወንድም አምጥተሽ ምናምን እንደዛ ስታረጊ እና በቃ ስትደሰች ምናምን ያ ነገር ያማል። ገባሽ? ሰዎችን እኔ ዮኒ ሲሰድበኝ ልሰድበው እችላለሁ። አንቺም ስትሰድቢ ልሰድብሽ እችላለሁ። ናይ ግቢና መልስ ስጪ። ክብር ባለው መንገድ፣ በተከባበረ መንገድ ነይና ከኔ ጋር አውሪ እስቲ። ያ እና ለዛ ነው እኔ ጥላቻ ምናምን ስል እኔ ከውስጤ ማንንም ሰው የምጠላው ሰው የለኝም። ግን እዚህ ምድር ላይ ተንኮለኛና መጥፎ ሰዎች ብዬ የማስባችሁ አንቺና ጉቺ ናችሁ። አሁንም የምነግራችሁ ለምን አንድ ሰው የሰውን ጀርባ እያጠና በሰው ጀርባ ላይ የሚራመድ ከሆነ ያ ተንኮለኛ ነው። እኔ ደግሞ ተንኮለኛ አይደለሁም። ልስቅ ልጫወት እችላለሁ፣ እዚህ ጋር ልረጋገጥ እችላለሁ። እንደዚህ አሁን እንደ ዛሬ እንዳስተላለፍሽው መልእክት አይነት ብታስተላለፊ ሁሉም ሰው ላይ ሁሉም ስቆ ያልፍሻል። አሪፍ ነገር ነው፣ የሚያስቅ ነገር ነው የተናገርሽው። እና ደግሞ እንዳንቺ አይነት ሴት ይዤ ደግሞ ጭራሽ አንቺ ልትመክችልኝ ወይ ልልቲ የሆነ ሰው ሮጦ ቢያመልጥሽ የሆነ ሁለት ሶስቴ ወፈር ያላልሻ ሁለት ሶስቴ እንዲ ዱብ ዱብ ብትይ እብለሽ ነው የምትቀመጪው። አቅም ያጥርሻል። ጭራሽ እንደኔ አይነት ሴት ቢጠብስ ምናምን ተባርጉ። ይመችሽ፣ ግን ይመችሽ። ያራዳ ልጅ ፈታቢ በቃ ከዚህ በኋላ ያው ፈትቼሻለሁ። ከተናገርሽኝ ግን እኔም እሄድብሻለሁ። ግን ለተናገርኩሽ ነገር መልስ ሰተሽኛል። ይመችሽ። እኔ አንተም መናገር አልፈልግም ብለሻል። እኔም ደግሞ ያው ፈትቼሻለሁ። ጋርድ ምናምን ለምትዩ ግን እኔ ራሴ ጋርድ ሆንሻለሁ። ባለቤትሽ ካስቀየመሽ ጥሪኝ፣ አቀምስልሻለሁ። እሺ ወደ ሌላ አቅጣጫ ሄድና እትዬ ወርቄ በቃ ያው ይመቾታ። ፍታን
በደረሰባችሁ በደል ለሁላችሁም ትንሽ አዝናለሁ። እትዬ ወርቄም ደግሞ መጥፎ ሰው ሆኖ አይደለም። ይመቻቸው። ጃፒ መጣ። የአራዳ ልጅ ጃፒ ምን እየጠጣ ነው?